ካልመጣች ሌላ ነገር ውስጥ አትገባም። ማይሆን ነገር ውስጥ ከምንገባ ይዘው ትመጣና እሷ ከኛ ወጥቶታለች ማለት ነው። ሲጀመር በጣም ነው የሚደው። ሰዎች እንዴት ናችሁ? ሰላም ናችሁ? ባላችሁበት ቦታ ሁሉ ሰላም ሁሉ አማን ነው። እኔ ጋር ሁሉ ሰላም ሁሉ አማን ነው። እብደት እንደቀጠለ ነው ያለው በነሩታ ሰፈር ውስጥ ማለት ነው። ዴቭ ቢያቅም ኤፍሬምና እሷ እየፈለጉ ናቸው። ፈልገው ግን ሊያገኙት አልቻሉም። በፍላጎቱ አይደለም ተገዶ ነው የተወሰደው። ኧረ እባክሽ እውነት በሉ እስኪ። ሰማችሁ ዘመዶቼ? አብርሽ ተጠልፎ ነው የተወሰደው። ስለዚህ ዴቭ ሄርሜላ ጋር ደውሎ እንድታመጣ ነግሯታል። ይዛ ካልመጣች ይዛ መምጣት አለባት። ይዛ ከመጣች ደግሞ ከህይወታቸው መውጣት አለባት። እኛ አይደለም ኤኬሌ ከሱ ህይወት ይውጣ ኤኬሌ ወደሱ ህይወት ይግባ አይደለም እኛ እየፈለግን ያለ ነው። ገባችሁ? እኛ እየፈለግን ያለ ነው ድኖ እንዲመጣ ነው እንጂ አንቺ ጋር መጥቶ ደንዝዞ ፈዞ ደነዞ ነው እንዲመጣ አንፈልግም። ዴቭ ደግሞ ችግር አለበት። እኛ ዴቭ ችግር እንዳለበት የአብርሽ ተመልካቾች፣ የአብርሽ ደጋፊዎች፣ የአብርሽ እንዲድን የምንፈልግ ሰዎች እነሩታን ሳይ እነሩታን እነቡዜን ሳይ እነቡዜን ነው የሚሆነው። ልጁ ጤነኛ አይመስለኝም። ለምን እንደሆነ አላውቅም። በዚህ ልክ እሷን ለምን እንደፈራት ምላሳን ይፍራ። እስኪ እያዳመጥናቸው የሚያወሩት ወሬ ዴቭ ቢያቅም ማለች እኔና ኤፍሬም ነን እየፈለግን ያለ ነው ብላለች። እናዳምጣት ነው። ኦሬዲ እሱ የራሱ ነገር መርጦ እስከኖረ ድረስ ሰው ህይወት ውስጥ ባክሽ ይሄን ቋንቋ አትደጋግሚብን። መርጦ አትበይ። መርጦ ሲመጣማ እኮ ብናየው እንደ በፊቱ ሄርሜላን አቆሙ፣ አንቺንም አቆሙ። ሄርሜላ ከህይወቴ ውጪ ካሁን በኋላ ከእሷ ጋር ከእቅርታ ተደራርገን ሁሉ ያለፈውን ትተን አብረን እንኖራ። አብሬያት አልኖርም። ሴት ራሱ በህይወቴ ባትኖር እኔ ከሩታ ጋር አልኖርም የሚል ሰውዬ አሁን አንቺ ህይወቱን መርጦ ምኑን መርጦ ትይናለሽ? እዚህ እንደዚህ መበጥበጥ አንቺ ነሽ እየበጠበጥሽ ያለሽ። በጣም ደግሞ ማወቅ ፈልገው ነገር አለ በጣም ማለት ምክንያቱም አብረን እኛ ጋር ሆኖ ብዙ ነገራቶች እያላችሁ ነበር። አንድ ቀን 2 ቀን 3 ቀን ጊዜ ስጡ እያላችሁ ነበር። ያው ብዙ ቀን ሄርሜላ ጋር ነው የቆየው። እስቲ አብርሃም ምን እንደሆነ ምን አይነት ሰው እንደሆነ ሁላችንም ማየት እንፈልጋለን። በጣም ማየት የፈለግኩትም እሱ ነገር ነው። ምክንያቱም ቡዜም ሆነ ሌሎች ሰዎች ከሄርሜላ ጋር አያችሁ፣ ቡዜ በቃ ከምላሳቸው ላይ አትወጣም። አሁን ዴቭን ይዘውታል። ዴቭን ምንም መናገር አይፈልጉም። ዴቭን ከተናገሩ ነገሩ እንደሚባላሽባቸው ያውቃሉ። እሱን ከህይወታቸው ይወጣላ። አሁን ወደዚህም ቢሄድ ወደዛም ቢሄድ የተወሰነ ነገር የተወሰነ መረጃ ያቀብላቸዋል። ስለዚህ ቡዜና ጠንክራ እዚህ ጋር ለወንድሟ እየተሟገተች ያለችው። ስለዚህ ምንድን ነው የሚሉት? ዴቭም ማናት ቡዜም ሆነች ሌላም ሰው ሆነ ምን እያሉ ነው ያለው? እናንተ ካሜራ ተገልብጧል እንደ በጌታ ስም አልተገለበጠም። አስተፍሩ ላይ ሳይገለበጥ አይቀርም። መድኃኒዓለም አባቴ ብቻ ከተገለበጠም በቃ ዛሬ እንደምንም እንችለዋለን። ተገልብጬም ካለው እኔ እንጃ። እና ስለዚህ ነው ወደ ጉዳይ ልመለስ። ምንድነው እሱም መረጃ ስለሚያቀብላቸው እሱም ማጣት አይፈልጉም። ስለዚህ ቡዜ አሁን በቃ ካፋቸው ላይ አጠፋም። አፋቸው ላይ እሷ በቃ ለወንድሟ ስለተከራከረች የወንድሟ መዳን ስለምትፈልግ፣ ኤፍሬም ደግሞ የወንድሙ መዳን አይፈልግም። እንደዚህ እድሜ ዓለሙን ወይ እስከሚሞት እንደዚህ ደንዝዞ ፈዞ እንዲቀር ነው የምትፈልጉት። እንደዛ ነው አላማችሁ። በጣም ተሳስታችኋል። እንደዛ የምታስቡ ከሆነ ማለት ነው። አንድ ቀን እኮ እግዚአብሔር ሰውን ይጎበኛል። ሄርሜላ ምክንያት ሆናም አዳነችውም አላዳነችውም ሄርሜላ በሱ ህይወት ኖረችም አልኖረችም አብርሃም አንድ ቀን መዳኑ አይቀርም። ጓደኞች አሉት። ሄርሜላ ደግሞ ሲጀመር ይዘውላት መጡ እንጂ አምጡልኝ አላለችም። እሷ ግን ያው ትፈልጋለች እንዲመጣ፣ እንዲፈወስ፣ እንዲድን፣ የድሮ አብርሃም እንዲሆን ትፈልጋለች። እናንተ ናችሁ እንጂ የማትፈልጉት ማለት ነው። ስለዚህ ኔትወርክ ያልሰራ ብሎኝ ነው። በእናታችሁን ድምጻቸውን እየሰማን ብናወራ ብዬ ነበረ። እስኪ
ለማንኛውም እስኪ ዛሬ እንደምንም ብዬ ቢሰራልኝ ቆንጆ ነው። እኔው እየገባው እየወጣው ብሆን ማለት ነው። በጣም ያስቸግራል የኔ ኢንተርኔት ከእንትም ላይ በጣም ስለምርቅ ብዙም አይሰራልኝም። ዳታ አልጠቀምም እና ስለዚህ ሀሳባቸውን ከኛ ህይወት ምንቅር ብላ መውጣት አለባት አለች ሩታ። ኧረ እባክሽ ማን ምንቅር ብሎ እንደሚወጣ እናያለን። እሱ ማየት ማመን ነው ይባላል አይደል እንዴ ሰዎች? ምን ሆኖ እንደሚመጣ ድኖ እኛ ጋር ሲኖር ታሟል እያላችሁ ነበረ። አሁን ደግሞ ሲመጣ ምን አይነት ሆኖ እንዲመጣ ጊዜ ስጡን፣ ቀን ስጡን እያላችሁ ነበረ። ረጅም ጊዜ ቀን ተሰጥቷችኋል። ቀን ከሄርሜላ ጋር ነው ያለው፣ ብዙ ጊዜ ሆኖታል። ስለዚህ ምን አይነት ሰው ሆኖ እንደሚመጣ እናያለን። እናንተ ከሄርሜላ ጋር እንዲሆን ነው የምትፈልጉት? እኔ በፍጹም ከሄርሜላ ጋር ይሁን የሚል ምንም አይነት አስተያየትም ምንም እንዲህ ልላችሁ አልችልም። ገባችኋለሁ? እኔ ዋናው ነገር ምንድን ነው ወንድሜ ጤነኛ ይሁን ነው በቃ። እናንተ ጋር እንግዲያው የሰው ልጅ ምን ማድረግ ትችላላችሁ? በቃ ወደ እናንተ ሲመጣ አብረሸሽ እናንተ ጥፋት አላጠፋችሁም ሊሆን ይችላል። አጥፎ አታጥፎ እኔ ያ ጉዳይ እኔ ያየሁትን ማውራት የምችለው እናንተ ጋር ሲመጣ እንግዲህ ልጁ ትናንት ማውቀው አብርሃም ሊሆንልኝ አልቻለም። እኛም ያለው እሱን ነው። ስለዛ ደግሞ እኛ መሞከር ያለብን ነገር መሞከር ነበረብን። አብረን የምናየው ይሆናል። እንግዲህ ሄርሜላን ደውዬላት በስንት ግን ነው በቃ በጣም እዚህ ችግር እየፈጠራችሁ ስለነበረ እንዴት እንዲመጣ ያደረኩት በስንት ግን ነው መከታተል ለቁ የዝናና ነው ምን እያለን አሁን ኤፍሬም የሚገርም ነው እኮ ጥያቄው ራሱ የሆነ ፍልጥ እንደዛ አይነት ፍልጥ አሁን የለም እኛ ሀገር ራሱ ጠፍቷል። ለምን እንደኔ የጠፋው ካላችሁ እንጨት ከሀገር ላይ ጠፍቷል። እንጨት በጠፋበት ጊዜ እሱ ፍልጥ ለነገሩ እነሱ አካባቢ አልጠፋም ይመስለኛል አለ። አሁን አጥር ምናምን ወደ ገጠር ሲያሳዩን ወደ እነሱ ሀገር ትላልቅ ምን የሚያክል ነው አጥር የሚታጠርበት። ወደኛ አካባቢ ግን ያ ፍልጥ ጠፍቷል። አሁን አንተ በዛ ያ ፍልጥ በጠፋበት ጊዜ አንተ ፍልጥ ወሬ ታወራብናለህ። አብርሃም ድኖ ይመጣል፣ እግዚአብሔር ያድነው። እኔ ጸሎቴ ዛሬም ነገም እነሱ ጠላቶቻችን ይፈሩ። ጠላቶቻችን ሰዎች አይደሉም እኮ ጠላቶቻችን ዳቢሎስ ናቸው። በእናንተ ላይ ያደረው ዳቢሎስ ይፈር። አብርሃም መዳን አለበት። አብርሃም ከዳነ በኋላ እኔ ከሩታ ጋር ሆነ ከሄርሜላ ጋር ሆነ ያ ሀጃችን አይደለም። ምን አገባን እኛ ምናችንም አይደለም። ግን አንድ ሰው እንደ አንድ ሰው ሆኖ በፊት ካለው ባህሪ ሲቀየር ባህሪው ሲገለባበጥ ምን ሆኖ ነው ይሄ ልጅ ብለን የመጠየቅ መፍት አለ መሰለን እኮ። በእኛ እኮ ነው እናንተ የምትሸቅሉት ፍሉዝ፣ በእኛ እኮ ነው ልብስ የምትቀያይሩት፣ በእኛ እኮ ነው እንደፈለጋችሁ የምትሆኑት። እኛ ስለምናያችሁ ማለት ነው። እኔ ብቻ አይደለም ማያችሁ፣ በስንት ህዝብ ነው የማያችሁ አይደል እንዴ? ሩታ ለምሳሌ 3000 ሰብስክራይብ አላት። ለነሱ ክብር የላትም። ክብር የሚባል ነገር የላትም። ክብር ቢኖራት በዚህ ልክ ባልሽ ይዳን ስትባል ነው መዳን የለበትም ብላ የባሏን እህት ሙልጭ አባቷ አርጋ መሰደብ ለእናንተ በምኗ ነው እንደው ሰብስክራይብ አድርጋችኋት እንደዚህ የምታዩት? የሚገርመኝ እሱ ነው። አሁን አንዳንድ ሰዎች እኛ እሷን ብንጠላን እኔ በርግጥ ሰርታ ታገኝ ይዋት ታገኝ እሱ እንትኔ አይደለም፣ ግን ለሰው ክብር የሚባል ነገር የላትም። አብርሃምን በራሷ አፍ እሺ እናንተ እኛ የምንለው ይቅር፣ በራሷ አፍ እኮ ነው ሚዲያ ላይ ቁጭ ብላ ካሜራ ፊት ለፊት እንደዚህ ተቀምጣ ቆማ ዛሬ እንደቆመችው ቆማ እኔ አለች ወር ቢፈጅብኝ ነው ቀን ቢፈጅብኝ ነው አመት አይፈጅብኝም አብርሃምን በእጅ ያስገባለሁ ያለችው። ከዛ በሁለት ወር አደንዝዛው ይዛልን መጣች። ፋሲካ ጾም ውስጥ ነው አይደል እንደዛ ያለችው። ከዛ ግንቦት አለፈ፣ ሰኔ ስንት እንደሆነ ጋራ ግንቦት ውስጥ ነው ሰኔ ውስጥ አደንዝዛ አፍዛ ይዛልን መጣች። እና ታዲያ እናንተ ጤነኞች ናችሁ?
ሰላም ናችሁ? እኔ ግን አሁንም ቢሆን ነገም ቢሆን መድኃኒዓለም የእስራኤል ንጉስ እንደው አብርሃም ድኖ ያ የድሮ አብርሃም መጥቶ ለነሱ ራሱ ምን አይነት መልስ እንደሚመልስላቸው ነው ናፈቀኝ። ለምን እንደዚህ እንዳደረጓቸው የሚጠይቃቸው ይመስለኛል። ለምን እንደዚህ እንዳደረጉት በምክንያት እንደዚህ እንደደረዘዘ አጠገባቸው ሲሄድ በአይናችን ሳናይ አደንዝዘው ይዘውልን መጡ። ግን ዛሬ ሌላ ወሬ ያወራሉ። ልክ ምንም በቃ የማያውቁ ጤነኛ የሆነ መናገር ስላልፈለገ እኔ ለአንተ ነግሬሃለሁ። አብርሃም እንዲህ እያደረገ ነው ወይ ደግሞ እንደዚህ እየተደረገ ነው። ሩታ ራሱ ቤት ጠርታኝ እኮ ስታናገረኝ እኔ እንደዚህ እየሆነ ነው አላልኩም። በቃ እሱ ለሕክምና ወይ ጤንነቱ እንዲመለስ መሞከር የነበረብን ነገር ስላለ እንዲሞክር ከሄርሜላ ጋር ሄዷን ያለው ማለሳቸው ተሽረና አብርሃም እናያለን። እኔ እኮ አላገኘሁትም። አሁን አብርሃም ነው የመጣው። ያልታመመ ሰው ታሟል እያላችሁ መከራከሩ ሳይሆን አስፈላጊ ነገሩ አያችሁ። ያልታመመ ሰው ታሟል እያላችሁ አብርሃም ለምሳሌ ሰዎች እስኪ ሀቀቁን እንናገር። የነሱ ደጋፊዎች እንዳላችሁ ይሄ ተነፋናፊውን ተውት። እኛ ግን እንደ ሰው ስናወራ አብርሃም ጤነኛ ከሆነ ሩታ ተቀመጥ እዚህ ጋር ብላኛለች፣ ሩታና ኤፍሬም መተው ያጡኛል አልሄድም የሚል ሰው ነው። አንድ ይሄንን ያዙልኝ። ሁለተኛ በቀላሉ ስነግራችሁ በራሱ ፍላጎት በራሱ ምስቱና ልጁ መርጦ የሄደ ሰውዬ ጓደኞቹ ሲያገኙት እና ሄርሜላ ጋር ይዘን እንሂድ ሲሉት ይዘውት የሚመጡ ሰው ነው አብርሃም እኔ ልጁ በእንደዚህ አይነት እኮ በእንደዚህ እነሱ እንደሚሉት ከሆነ እኮ መኪና ራሱ ይገጨዋል፣ መኪና ራሱ ይበላዋል። በዚህ አይን ማለት ነው። ገባችሁ ምን እንደሚያስቡ? አሁን ምን እያለ ነው? ያልታመመ ሰው ታሟል እያላችሁ አሁን ሲመጣ አይ ድሮም እንደዚህ ነው ያለው መስሏቸው ነው እነሱ እንደዚህ አድርገውክ ነው ሊሉትም ይችላሉ። መቼም ሲድን ወደ ራሱ እንደኛ በንጹህ አይን በንጹህ ልቦና ይሄ ያልተበካከለ ከመንፈሱ ሲላቀቅ አንድ ሰው እኮ ወዲያውም እኮ ሰዎች ይሄ መንፈስ የያዘው ሰው እኮ 2 ቀን 3 ቀን ይፈጅበታል። ለምን አጥንቱ ሰባብሮ ድክምክም አድርጎት ነው ከውስጡ የሚወጣው። ባድ ነገር እንዴት ነው የሆነ ምግብ ውስጥ ባድ ነገር ተቀይጦ ስንበላ ይስማማናል እንዴ? እንደዛ ማለት እኮ ነው አብርሃም የሆነው። ባድ ነገር ነው ተደብሎ ድባል ሆኖ ከሱ ጋር እየኖረ ያለው። እንዴት ነው በአንድ ጊዜ ጤነኛ ሆኖ በአንድ ሳምንት በ2 ሳምንት ጤነኛ ሆኖ የሚመለሰው? ጤነኛማ ቶሎ እኮ እንዳይመለስ ወደ ራሱ እኮ እንዳይንቀሳቀስ የትም እንዳይሄድ አርቃችሁ ይዛችሁታል። ልጁ እንድድም አይፈቀዳችሁለት። እናዳምጣቸው የሚሉት እነዚህ ሰዎች ማዳመጥ ሸጋ ነው። እናንተ ፍላጎታችሁ እሱ ደህና አይደለም ብላችሁ ነው ኦልሬዲ ያመናችሁት። እሱ ነገር ለማረጋገጥ ከእሷ ጋር አልነበረ መላክ የነበረባችሁ። ኦኬ ኦልሬዲ ያ ነገር አልፏል። ሰለቸን ይሄ ያንቺ ወሬ ተገቢ ነው ብዬ አላስብም። በቀደምም ብዙ አውርተናል። እኔ እናንተ ምን እያለች ነው? ከቡዜ ጋርም ተገናኝተው ከዳይቭ ጋርም ተገናኝተው ትላንትና ይሄ ነው ያለችው። ከእሷ ጋር መሄድ የለበትም ጤነኛ ለመሆን በቃ እንደ አማራጭ እሷን ተጠቀሟት ብላለች ቡዜ። እኔ አይደለም ሄርሜላ አብርሃምን የሚያድንልኝ ነገር ካለ ለምን ጠላቴ አይሆንም? ስለዚህ ሄርሜላ የውጭ ሰው አይደለችም። የሚያፈቅራት የሚወዳት ቀለበት ያደረገላት ሴት ናት። አብራው ሄዳለች። እሷ ብቻ አይደለችም አብራው ሄደችው፣ ጓደኞቹ አሉ። እናንተ እኮ እርስ በራሳችሁ ተስማምታችሁ ነው አይደል እንደ ልጁን እንትን ያላችሁት አንቺና ኤፍሬም፣ ሌሎች ሰዎችም ካሉ አይዶን ነው። ስለዚህ በዚህ ልክ እናንተ ዛሬ የምትሉበት ምክንያት የለም። እሷ በቃ ይሄንኑ ነገር አትደጋግሚብን። ሌላ አጀንዳ ካለሽ ሌላ አጀንዳ አምጪልኝ። ሄርሜላ ከሱ ጋር መሄድ የለባትም፣ ሄርሜላ ከሱ ጋር እንደዚህ መሆን የለባትም፣ ምንጥስየው ምናምን በቃ ሄዳለች ተነግሮሻል። ይሄንኑ አዲስ ነገር አለም እየደጋገምሽ ያለሽው። ለምን ይሄንኑ ተደጋግሚብናለሽ? ይሄ አዲስ ጉዳይ አይደለም። በቃ አሁን መጠየቅ ያለብሽ እሱ ጤነኛ ነው ጤነኛ አይደለም፣ ድኖስ አልዳነም፣ ከዳንስ መቼ ነው የሚመጣው? ሲመጣስ ተዘጋጅተሽ ጠብቂው። ሌላ መርዝ ደግሞ አዘጋጅታችሁ አፈዛ ድንግዝ ደግሞ አድርጋችሁ የምትጠብቁ። እኔ ግን
ጤነኛ ሆኖ ከመጣ አጠገባችሁ የሚደርስ አይመስለኝም። በዛው ካለ እነ ሄርሜላ ደግሞ ዛሬ ያው በዚህ ቤት ከተለቀቀ የአብርሽ ጉዳይ ደግሞ ይለቀቅልናል፣ ማየታችን አይቀርም። ስለዚህ አሁን ግን እሷን ለማገናኘት እስከመጣ ድረስ ዛሬ ሁሉንም ነገር እንነግራታለን። ከኛ ህይወት እንድትወጣ አንተ መናገር የለብኝም ፈልጋለሁ። ምክንያቱም የራሱ ህይወት እናንተ ሩታ ታስቃችሁም። እዚህ ጋር ልክ ምን እያለች ነው? ዴቭን ከኛ ህይወት መውጣት አለባት፣ ያለውን ነገር እንነግራታለን። አንተም ከኛ ህይወት እንድትወጣ ትነግራታለህ። ልክ ለአብርሽ እንደዚህ በላት፣ ቀለበቱን አውልቅ፣ ካሁን በኋላ ህይወቴ ውስጥ አታስፈልጊም። ለምንድን ነው እንደዚህ ያልከው ሲባል ሩታና ኤፍሬም ስላሉኝ ስለሚል ዴቭም እንደዛ ይመስልሻል እንዴ? ሴትዮ ዴቭም ባንቺ ቁጥጥር ስር ልታረጊው ትፈልጊያለሽ እንዴ? ከዚህም በፊት እኮ ብሏታል። ይሄ ህይወት ያዋጣሻል ወይ? እውነት እሱ ከሷ መቁረጡን ታውቂያለሽ ወይ ብሎ እኮ በቅንነት ጠይቋታል። አዎን ከሷ ጋር የሚመለስበት ምንም ምክንያት የለውም። ስለዚህ እኔ አብርሃምን አልጎዳውም ብላን የቀረበችው። አንቺ ነሽ አብርሃምን እየጎዳሹ ያለሹ። ትጎዳሃለች፣ እንደዚህ ታረጋሃለች። ለጥቅም ነው የመጣችብክ። ለጥቅም የማይመጣሹ አንቺ ነሽ፣ እየጎዳሹም አንቺ ነሽ። ሩት ሄርሜላ ምንም ከሱ ጥቅም የምትፈልግ ነገር የለችም። ይሄው ድፍን ቡታጅራ እያወራ ነው የሀብታም ልጅ እንደሆነች፣ የናጠጠች ልጅ እንደሆነች፣ በልጅነቷ የናጠጠች ድርጅት የምታስተዳድር ምንም ከአብርሃም የምትፈልግ ሰው አይደለችም። ከአብርሃም የምትፈልገው ንጹህ ፍቅር ነው። አንቺ ግን የምትፈልጊው ጥቅም ነው እንጂ ንጹህ ፍቅር አለ። ንጹህ ፍቅርማ ብትፈልጊ ኖሮ ካሜራ አቁመሽ በጥፊያት ለበልቢው ባልሽን በጥፊ ከዛ የማንንም ቁጭራ እየሰበሰብሽ ወንድም ነኝ ምንድነሽ እያልሽ አታሰድቢውም፣ አሰድቢው። ገባሽ? ከህይወታችን እንድትወጣ ትነግራታለህ። ጭራሽ አስተፍሩላይ ዋይ ይወጣለው። የልጅ አባት ነው። የራሱን ህይወት መርጧል። ወይ የቀድሞ ህይወቴ ነው የሚሻለኝ ብሎ የራሱን ህይወት እስከመረጠ ድረስ ከኛ ህይወት እንድትወጣ እንድትነግራት ትፈልጋለሁ። ያው የምንፈልገው አብርሃም ብቻ ቆይ እኔ የምለው ሩታ ሄርሜላ የለበሰችውን ልብስ በሙሉ ትለብሻለሽ እንዴ አንቺ? እንዴ እና ማንን የፈለግሽው? አብርሃም ይመጣል። ችግር የለውም። መጀመሪያ ግን ተረጋጋ። እኛ መች እናንተን ፈለግን? ሄርሜላ አብርሃም አለ ብለን ነው አይጠራሽ። አብርሃም አንቺ ፈልጌ አይደለም የመጣ እኔ አንቺን አልፈለኩሽም። ዳኒም ቀረሁን ዳንኤል ስሙንም ትክክለኛ ስሙንም ሰማን። ዳንኤል እኔ አንተን አልፈለኩህም። እኔ የፈለኩት እሱን ነው። እሱንማ እንደዚህ ይዞልሽ መጥተው ቁጭ የሚያደርጉልሽ መስሎሽ ከሆነ ተሳስተሻል። መቼም እንደዛ አያመጡልሽም ውዴ። ድኖ ተፈውሶ ከዛ ወደ ራሱ ሲመለስ ጤነኛ ሲሆን የት ነው ያለሁት፣ ምንድነው የሆንኩት፣ ምንድነው የተደረገው፣ ምንድነው የተፈጠረው ብሎ ከዛ ተረጋግቶ ላክስ አድርጎ ዘና ፈታ ብሎ ወደ ጤናው ተመልሶ ነው አብርሃም የሚመጣው አንቺ ጋር። ከዛም በኋላ ወደ ጤነኛው ሲመለስ ከአንቺ ጋር ከኖረም እናጨበጭባለን። በቃ ተቆጭቷል፣ ትክክል ነው፣ ይመለስ። እኛ ከአንቺ ተለይቶ ኖረ ከሄርሜላ ጋር ሆነ እኛ የሚጠቅመን ነገር የለም። ግን ሰው ሆኖ ሰው አፍ እያለው ማይናገር ማይጋገር ሆኖ እንዲኖር አልፈለግንም። ገባሽ? እናንተ የምትፈልጉት ሌላ፣ እኛ የምንፈልገው ሌላ። አይሆንም እንደዛ ሩትዬ፣ አይሆንም። እውነት በይ እስኪ። አሁን ልታንቅሽ ነው። እነቂያት ሄርሜላ፣ እጅ አትስጪ። ከአሁን በፊት የተዘባበተችብሽ ይበቃሻል። አንድ ስንዝር እጇን ብታነሳ ከላስ መልስ መልሽላት እንጂ እንደ ድሮ በቃ ለማንም እነሱ እኮ አይደለም ገና ለገና እሱ ከነሱ ጋር ቢኖርም ባይኖርም ለባሏ ክብር ያለላት ለባሏ ቤተሰቦች ክብር ያለላት ለአንቺ ክብር ይኖራታል ብለሽ እንዳትጠብቂ።
ስለዚህ እሷ በመጣችሁ መንገድ መልሻት። ካነቀችሽ እነቂያት። በጥፊ ካለችሽ በጥፊ አጩሊያት። ገባሽ? እንጂ እሷ ሁል ጊዜ ነብር ሆና ሌላው ደግሞ ድመት ሆኖ የሚኖርበት ነገር የለም። ገባሽ እህቴ? እስከ ዛሬ መልስ የሚመልስላት ሰው ስላጣች ነው እንጣጥ 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 የምትልብል። ልክ እንደ በቅሎ ታውቃላችሁ? አካባቢያችሁ አለ በቅሎ? ልክ ቆጮ የሚጫንበት መጋጃ ነው የሚባለው። ያረጀ ፈረስ መጋጃ። አዎ እንደዛ ጥሩ የምትልብል መልስ የሚመልስላት ሰው ስላጣች ነው በጥፊ የሚያጮላት። እሷ ሰው ስታንቀናቋት ማን ስለሆነች ነው እሷ አንቺን ለማነቅ የምትሮጥብሽ? ማናት እሷ? ማናት? አንቺ አንስተሽ ስለተንከባከብሽውና ዘና ስላደረግሽው ቦርጭ ስላወጣ ዘና ስላለፍ እንደዚህ በቃ ሰፋ ስላለ እሷ ጋር እያለ እንደዚህ ሹጥጥ ያለ ከዛ አሁን ይሄው የሱን ቦታ ኤፍሬም ወስዷል። ኤፍሬምም እንደዚህ እያለ ነው። ለምን ካንቺ ተምራለች መሰለኝ ትኩሱን ጥራጊውን ጣል እያደረገችበት ማለት ነው። አባችሁ። ስለዚህ እምቡር አትበይ፣ ተረጋጊ በያት። እስኪ በማርያም ኔትወርክ እስኪ ስራና እንስማት። ወዘሮ ሩትዬን እንስማት፣ ወለትዬን እንስማት። እስኪ ወለቴ ሜስ ያደገኝ ነው ከጊፍቲኮ። ኧረ በኢየሱስ ስም ኔትወርኩ ራሱ ጥርቅም አድርጎ ያዛቸው የእስራኤል ንጉስ። ኧረ ይሄ ኔትወርክም ያው ከዛው የተያዘ ነው መሰለኝ። ስለዚህ እሷን እነሱን እያዳመጥኩኝ ሀሳብ ለመግለጽ ፈልጌ ነው። ለምን በቃ አንዳንድ ጊዜ እስኪ እነሱ የሚሉትን ነገር በጆሮ እየሰማው እዚህ ለእናንተ መናገር ብዬ ነው። እና ስለዚህ አስተፍሩላህ ያ ረቢ። ጭራሽ ኔትወርኩ አልወጣም። አላህ ኬር። ለማንኛውም ኔትወርኩም እምቢ አለኝ። እኔም ሐሳቤን ልግለጽ። አብርሃም ድኖ ጤነኛ ሆኖ እሷ ራሱ መምጣት የለባትም። ለምን ትመጣለች? ማርያምን ፈልገን አጣናቸው። እነሱን ማግኘት አልቻልንም በራሳችን በኩል። ስለዚህ ይዛላቸው እንድትመጣ በዴቭ በኩል ፈለጉ ማለት ነው። ልጁ መስዳንና መች ተፈወሰና ገና ጸበል እየጠጣ ነው። ገና እየተጠመቀ ነው። ገና ብዙ ነገር እያየን ነው። ስለዚህ ድኖ ተፈውሶ ጤነኛ ሆኖ የድሮ አብርሃም አቋሙ የድሮ አብርሃም የሆነ በሽተኛ አብርሃም ሳይሆን ጤነኛውን አብርሃም ሆኖ እንዲመጣ ነው እኛ የምንፈልገው። ስለዚህ ጤናው ተመልሶ ሰላሙ ተመልሶ እኔ ዛሬም ነገም እምለው እግዚአብሔርን የምሬን ነው የምላችሁ። እኔ አብርሃም ከሩታ ጋር ይሁን ከሄርሜላ ጋር ይሁን አይደለም ጫውታው። እኔ አብርሃም ከታመመ ጊዜ ጀምሮ እንደነሱ ጉዜ ብላለች እኔ አሸንፊያለሁ አይደለም ጫውታው። ይሄ የሰው ህይወት ነው። ልጁ በዚህ ከቀጠለ መንገድ ላይ ቢወጣ እኮ ሩታ ጥላው ነው የምትሄደው። ቡዜ ጨርሳለች። ወንድሜ አንድ ነገር ቢሆን እኔ የምጎዳው ቤተሰብ ነው የሚጎዳው ብላለች። አንቺ ብዙ ሴቶችን አይተናል፣ ብዙ ወንዶችንም አይተናል። ጭራሽ የጭንቅላት እክል ያለባቸው አንቺ አንድ ወር አታስታምሚው። ትክክለኛውን ነገር ስነግርሽ ለምን ራስሽ ነው ይሄን ጉዳይ ደግሞ ያመጣሽበት፣ ይሄን ማአት ያመጣሽበት አንቺና ኤፍሬም ናችሁ። ሌላ ሰው ኤፍሬም ባንደበቱ ተናግሯል፣ አንቺ ባንደበትሽ ተናግረሻል። ቪዲዮ አለን። መድኃኒቱ ሰተነዋል። ካሁን በኋላ ወደ አንቺ አይመጣም። መድኃኒቱ ስላገኘ መድኃኒቱ ስለሰጠነው ወደ አንቺ አይመጣም። ይሄ ራሱ እኮ እና በምን መንገድ እኔ ቤተሰቦቹ ራሱ እኔ ወዴት እንደሆኑ አላቅም እንጂ ይሄ ራሱ እነሱን ያስጠይቃቸዋል። ወንድማችን ምን እንዳል ቪዲዮ ማሳየት መፎከራቸውን አደንዝዘነዋል። ወደ አንቺ አይመለስም መድኃኒት ሰተነዋል ብሎ ኤፍሬም የገዛ ወንድሙን የተናገረው እኛን እንደ የተናገርነው ሄርሜላ ጋር ሄዶ የተናገረው እሱ ነው። በሁለተኛው ቀን ሄርሜላን ጠሯት። ካሁን በኋላ እኔና አንቺ አብረን አንኖርም፣ ከሩታ ጋር ነው የምንኖረው። ለምን ይሄንን አልክ ሲሉት ሩታና ኤፍሬም እንደዛ በልብሎኝ ነው።
ቀለበት ሲያወጣ ኤፍሬምና እሷ በልብሎኝ ነው። ከእሷ ተለይ ሲባል እኔ ሌላ ይቅርና እንደ ድሮ ራሱ እኔ በቃ ከእሷ ጋር ለመኖር ፈልጌ ያለሁኝ ሄርሜ በቃ እኔና አንቺ ካሁን በኋላ ያለን ነገር ይበቃናል ብሎ እኮ በጤና ጭንቅላት ቢል ኖሮ እኛ ምንም እንትን የምንለው ነገር የለም። ያው እንደ ሰው ይሰማናል። እኔ ካንቺ ጋር ኖር የሚያላት ቀን አለም ቀለበቷን ከእጇ ላይ ያስወለቁ ቀን ነው እኔ የተሰማኝ። እንደ ሰው ተሰምቶኛል። በጣም ተናድጃለሁኝ። ለምን ተንበርክኮ ያረገላት ቀለበት እኮ ነው ብሎ ሲል ቆሞ ያወልቅላታል አለች። ቆሻሻ አንቺ እኮ ተንበርክኮ አድርጎልሽ ራስሽ ነሽ የምታወልቅ። እሱ ስሩንም እንዲያወልቅ ራሱ አድርጋችኋል። ግን አንቺ ራስሽ በቃ ዝም ብለሽ እያወለቅሽ እንደ ቆሻሻ ነበር የምትጥዩ እሱ ያደረገልሽ። ከዛ ከሱ ጋር ሰላም ስትሆኚ ታጠርቂያለሽ፣ ከሱ ጋር ሰላም ሳትሆኚ ስትቀሪ ትጥየዋለሽ እያወጣሽ ማለት ነው። ይሄ አይደለም ትዳር። አንድ ሰው ሲጀመር አንድ ነገር ስነግራችሁ እሷ ትደጋግሟለች። ልጄ ለልጄ ተብሎ ምንጥስየው ተብሎ አንቺም አልተባልሽም እንደዛ። ስለዚህ በዛ እሷን መተቸት እሷን ለማሸማቀቅ አትሞክሪ። ጊዜው እንደዛ የሚያስብል አይደለም። ሁላችንም በእንደዚህ ያን ነገር ውስጥ ነው አልፈን እዚህ ጋር የደረስነው። ገባሽ? በእኛ ዘመን ልጅሽ ለልጄ የተባለው የለም። ወይ ደግሞ ከተባለም በውጪ ጨርሰን ፍቅራችንን ጨርሰን ወይ እርግዝና ሲመጣ ወይ ደግሞ እርግዝናም ሳይመጣ ወይ ተከትለን ሄደ ከዛ በሽምግልና በምናምን ነገሩ ያልቃል እንጂ እንደ ድሮ እንደ እናቶቻችንና እንደ ታላላቅ እህቶቻችን ልጄ ለልጅክ ተብሎ የኬሌ ልጅ ለልጄ ተብሎ ታጭቶ የወጣ ልጆች የሉም። በያዲግ ሰዓት ያለን ልጆች የለንም። ስለዚህ እመኑ ሁላችሁም ብትሆኑ ማለት ነው። ሁላችንም ጨርሰን ከዛም በኋላ ነው ሽማግሌ የምናስልከው ዘለን ከጠገምን በኋላ ማለት ነው። ክብራችንን ካጣን በኋላ ይሄን ሐቀቁን እንናገር። ስለዚህ እሷን ጄጅ ለማድረግ አትሞክሪ። አንቺም የሷ እንትንሽ አንቺ ስሩንም ቤተሰቦችሽን አስተኝተሽ በአጥር ዘልሽ ወጣሽ። እሷ እኮ ከቤተሰቦቿ ተለይታ ራሷን ችላ የራሷን ስራ እየሰራች የምትኖር ልጅ ናት። ገባሽ አይደል? ሁለተኛ ደግሞ ስነግርሽ ማለት ነው ሁለተኛ ጥያቄ ሁለተኛ ነገር እንትን ምልሽ እኔ ምስቱ ነኝ ከኛ ህይወት እሷ ትውጣ እንደዚህ ነው እንደዛ ነው የምትዩ አንቺም የፈታሽው ምስቱ ነሽ። የድሮ የአብርሃም ምስት ትባያለሽ እንጂ የአብርሃም ምስት አትባይ። ቀለበት ለምሳሌ ነውር ነው። ቀለበት ከአንድ ሴት ላይ አንድ ወንድ አርጎላት ቀለበት አውቂ ብሎ መጠየቅ ራሱ አብርሃም ይሄ ቤተሰቦቹ ነው የሚያሰድበው። እኔ እናንተ አካባቢን አላውቅም። በእኛ አካባቢ አንድ ወንድ ለአንድ ሴት ቀለበት ካሰረላት ቀለበት ካረገላት ጋብቻቸው ራሱ ካልቀጠለ ጋብቻቸው ራሱ ከተበላሸ ከተቋረጠ ራሱ ቀለበት አርጎላት ከሆነ ቀለበቷን አትመልስም። ቀለበት ንብረት 80 ቆጥሮላት ከሆነ ቀለበት ሲታሰር 80 ይቆጠራል አይደል? ቀለበት ሲታሰር 80 ይቆጠርላቸዋል። ያን ለታይ ቆጠርላት 80 ራሱ ምስቴ ናት ብሏል። 80 ይቆጠርላት ይሰጣታል። የሚዲያ ነገር ሆኖ ይሄ በቃ የህቃ ጫወታ ሆኖ ነው እንጂ ይሄ ነገር እና አብርሃምን ያስጠይቋል፣ ቤተሰቦቹን ያስጠይቃል። ያው ዞሮ ቤተሰብን ባያስጠይቅ ለምሳሌ ቤተሰብ ጋሽዬ ሄደው ልጄ ለልጄ ስላላሉ ቤተሰብ ላይ ውስጥ እንትስ ላይል ይችላል። ግን ለአብርሃም ቤተሰብ ይሄ ስድብ ነው። እኔ አላውቅም በእናንተ አካባቢ እናንተ ባህላችሁንም ምናችሁንም አላውቅም። እኔ ለምን አላውቅማ። እኔ በአካባቢም በድንበርም በዳርም አንገናኝም። እኔ የት እናንተ የት። ስለዚህ ባህላችሁን አላውቅም። እኔ ማቀው ባህላችሁ ስጨፍሩና ቋንቋ ስነግዱ ነው ማቀው። ከዛ ውጪ እኔ ምንም ማቀው ጉዳይ የለም። ግን በእኛ አካባቢ አንድ ሴት አንድ ወንድ ቀለበት አስሮላት ቀለበቴን አምጪ ወይ ቀለበት አውልቂ ማለት ይሄ ውርደት ነው። ለማን? ለሱ ቤተሰቦች። ሌላ ምስት ራሱ ላይ ያገባ ይችላል ያ ልጅ። ለዛ ቤተሰብ ራሱ ልጅ ላይ ላትዳር ትችላለች። እነዚህ ቀለበት ማለትም በቃ ነውር ማያውቁ እነዚህ ነውሮች ናቸው። እንዴ ልጃችንም የኬሌ ልጅ እንደዚህ ያደርጉ አይደል እንዴ የኛንም ልጅ እንደዚህ ሊያደርግ ነው እንዴ ይባላል። ነውር ነው። የእናንተን አናውቅም። በእኛ አካባቢ ይሄ ነው። የኔን አካባቢ የሀገሬን ባህል ነው የምነግራችሁ። ገባችሁ? በቃ ከተፋታችን ተፋታች። አሁን የተፋቱ ሴቶች ለምሳሌ በእኛ አካባቢ ቢፋቱ ባሏ ቢሞት ራሱ
ቢፋቱ ቀለበቷን ከእጇ ላይ አታወልቅም። ባሏ መጀመሪያ ያደረገላትን ቀለበት አታወጣም። እግዚአብሔርን አያወልቁም። ካገባች አጋጣሚ አንዳንድ ሴቶች አብሶ በቃ ያ ሰው በውስጧ ካለ ላታገባም ትችላለች። በዛ ቀለበት በቃ ቀለበት አስራለች። ህይወት ነውና ህይወቷ የሚቀጥል ከሆነ ቀለበቱን አውጥታ አትጥልም። የባል ቤተሰብም አንቺ ጋር ያለንን ንብረታችን መልሺ ብሎ አይጠይቁ። እናንተ ይመስለኛል የቱርክ ፊልም ነው የምታዩ። እኔ እኮ ከዚህም በፊትም ብያለሁኝ ሩታ የቱርክ ፊልም ነው የምታየው። ውሏ በሙሉ የቱርክ ፊልም እያየች ነው የምትለው። ከዛም የሆነ ቪዲዮ ትሰራለች፣ ይፖስትላታል፣ ካሜራ ማኗ ይሰራላታል፣ ያቀነባብርላታል። ከዛ እሷ ቁጭ ብላ የቱርክ ፊልም ነው የምታየው። አክቷ ሁሉ ስራዋ በሙሉ የምታደርገው በሙሉ የቱርክ አካኬድ ነው። ቱርኮች ናቸው አንድ ልጅ ያጫሉ፣ ካልተስማሙ ለባል ቤተሰብ የሰጡትን ይመልሳሉ። ልጅቷም የተሰጣትን ጌጥም ይሁን ልብስም ይሁን ሁሉን ነገር ቆጥራ እንደተቀበለች ቆጥራ ትመልሳለች። እነሱ እንደዛ ነው ያደረጉት። ይሄ የኛ ባህል አይደለም። ይሄ የኢትዮጵያኖች ባህል አይደለም። እኔ አላቅም፣ የኡራጌዎችን አላቅም። እኔ የአካባቢዬን የተለያዩ አማራ ክልልም ምናምንም እናያለን። እኔ ቀለበት ሲያስመልሱ ምን ሲሉ አይቼ አላቅም። ስላላየው ስለማላቅ የአካባቢ ባህል ግን እንደዚህ ማድረግ ትልቅ ነውር ነው፣ ትልቅ ስድብ ነው ለወንዱ ቤተሰብ። የኬሌ ልጅ እንደዚህ ያደረገ ለእነሱ ማን ልጅ ይሰጣል ይባላል። ትዳር ታጣላችሁ። ከሀገር ወጥታችሁ ተሰዳችሁ ወይ ልታገቡ ትችላላችሁ። ባህር ተሻግራችሁ ከሀገራችሁ ወጥታችሁ ማለት ነው እንጂ የአካባቢ ሰው ለእናንተ ልጅ አይሰጣችሁም። ትሰደባላችሁ። የኬሌ ልጅ እንደዚህ ያደረገ ደግሞ ለሱ ቤተሰብ ልጅ ማን ልጅ ይሰጣል ትባላላችሁ። መልሰው ሴት ልጅ ራሱን ለመዳር ከፈለገች ከእናንተ ቤት ይሆን እንዴ? እነሱ የልጃቸውን ልጅ እንደዚህ ያደረጉ ደግሞ እኛ ማአት ልታመጣብን አንፈልግም። በጣም ጥንቃቄ ይኖራል እኛ አካባቢ። የእናንተን አካባቢ አላቅም። ይሄ አላቅም። የምታውቁ ሰዎች ካላችሁ አይ የኛም አካባቢ እንደዚህ ነው የምትሉ ካላችሁ ኮሜንት ላይ ጻፉልኝ። እኔ የአካባቢዬን ባህሌን ነው እየነገርኳችሁ ያለሁት እንጂ ቀለበት አምጪ ቀለበት አውልቂ ይሄ ትልቅ ነውር ነው። በጣም ትልቅ ነውር። ይሄ ሟርት ይባላል። ሟርት ነው ይሄ። በቃ የለመዳችሁት ሟርት ነው። ሟርት ናችሁ። በቃ እናንተ በሱ ነው የምትተማመኑት። በሱ ነው እንቅስቃሴያችሁ ምናችሁ በሙሉ በእግዚአብሔር ሳይሆን በእንደዚህ አይነት ነገር ነው የምታካሄዱት። ለዚህ ነው ከልጅቷ ላይ ቀለበቱን ያወጣችሁት እንጂ ሌላ ምክንያት ሌላ ነገር ኑሯችሁ አይደለም። ምንም ምክንያት ኑሯችሁ አይደለም ምንም። ስለዚህ እግዚአብሔር ወደ ቀልባችሁ ይመልሳችሁ፣ ከቀልባችሁ ጋር ያኑራችሁ እንጂ እናንተ ቀልብ ያስፈልጋችኋል፣ እርጋታ ያስፈልጋችኋል፣ ሰላም ያስፈልጋችኋል። እንዲህ ጢጥ ይሁን ደብቁኝ ታመጣለች። አብርሃም ድሮ ይመጣለታ ድሮም ተዋሻለህ አውቀክ ነው እንደዚህ የሆንኩ ብላችሁ ግግም ነው የምትሉበት። እኔ አውቃለሁ እናንተን ባህሪ። እንደዚህ ካላሉ ሩታና ኤፍሬም እንደዚህ ካላሉ ምን አለች በሉ። ይሄንን ነው የሚሉት። እሱ ድኖ ከመጣ ስታስመስል ነው። ድሮም አንተ ድሮ ታውቃላችሁ፣ እሷ የምትለው ስድቡን ምናምን ታውቃላችሁ አይደል? የሩታ አንተ ድሮም አስመሳይ ነክ፣ አንተ ድሮም እንደዚህ ነክ፣ አንተ ድሮም ምን ጥስዮ ነክ፣ እንደዚህ ነው። ምን አለች በሉኝ። እቺን ቃል እሷ ካልተጠቀመች እኔ ምንም አላውቅም ማለት ነው። ምን አለች በሉኝ። እቺን ቪዲዮን የምታዩ ሩታ ድኖ ሲመጣ አብርሽ እቺን ቃል ካልተጠቀመች እኔ ምንም አላውቅም። ይሄን ነው የምትጠቀመው። አውቀክ ነው ድሮም ታመምኩ ብለክ እንደዚህ ያልከው እንደዚህ ያልከው ግግም ብላ ነው የምትሸመጥጠው። እኔ ስለማቅ ነው ባህሪዋን። ለምን የፈለገችውን ነገር አድርጋ የሆነ አሁን ለምሳሌ አብርሃምን ተወጂዋለሽ ራሱ ብላ ስትጠየቅ መልስ አትመልስም። ግን ሄርሜላ ተወጂዋለሽ እንዴ ስትባል አዎ ወደዋለሁ አፈቅራዋለሁ ትለፈልፋለች። ይሄ ከልብ ነው፣ ከውስጧ ነው የወደደችው። እሷ ግን አፍቅራ ወዳው ሳይሆን የሆነ ከኔ በላይ ለምን ሆነ፣ ከኔ በላይ ለምን ተውቦ ታየ፣ ለምን አበበ። እኔ ትላንትና ብያለሁ፣ አብቦ የሆነ ፍንድቅድቅ ሲል ልጁ አቃጠላት። የሆኑ ሰዎች እንደዚህ ነው የሚያደርጋቸው፣ ሴቶችም ወንዶችም። እሷ ብቻ አይደሉም፣ ወንዶችም በልጣችሁ ካገኛችሁ ይቃጠላል። ጭስ ነው የሚሆነው። ጭስ በአይኑና በአፉ በአፍንጫው ይወጣል፣ ያብዳል። ምንድን ነው የሚፈልጉት እንደዚህ አይነት ሰዎች? እናንተ ተሰባብራችሁ ጉስቁል ብላችሁ ህይወታችሁ ተበላሽቶ መንገዳችሁ ጠፍቶ እንደዛ ነው የሚፈልጉት። እግዚአብሔር ደግሞ እንደዛ አይፈልግማ። እግዚአብሔር መልካሙን ነው የሚፈልገው። እኛ እኮ ሰውን አንበድልም አይደለም፣ እንበድላለን፣ ግን እንደ በደላችን አይደለም እግዚአብሔር የሚከፍለን።
ንሳ እንድንገባ ወደ ራሱ እንድንመለስ መልካም ነገር እንድንሰራ ነው የሚያቃናን። ግን የሰይጣን ስራ ደግሞ ይሄው እንደዚህ ነው የሚያደርገው እየቆሰቆሳቸው ማለት ነው። እና ቪዲዮውን አላርዝምባችሁ ውድ ተመልካቾች፣ ለዚህ ቤት አዲስ ይሆናችሁ ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። ኢትዮጵያ ሀገራችንን ሰላም ያርግልን። ዓለም በሙሉ ሰላም ትሁንልን። ዓለም ሰላም ካልሆነ የትኛውም ሀገር ሰላም ካሌለ የሰው ልጅ ሰላም የለውም እና ሰላም ለኢትዮጵያ፣ ሰላም ለሀገራችን። ለታመሙትም እንደነ አብርሽ አይነት የተያዙትን ብዙዎች አሉ። አይታችሁታል። የሱ ልጅ እኔ ቅርብ ጊዜ አስቤው ታሙ ቪዲዮ ለቋየው ጃፈርን። በጃፈር ጉዳይ እመጣላችኋለሁኝ። ልክ እንደ አብርሽ መልካም ልጅ በቃ የሆነ ምርጥ ልጅ እኔ አሁን በቃ ቪዲዮን አላርዝም። ስለዚህ ስለሱ ጉዳይ እነግራችኋለን። ጃፈርን ማታቁ ሰዎች የላችሁም። የዛሬ ስንት ዓመት 6 ዓመት 8 ዓመት ምናምን። ሰላም ለኢትዮጵያ ሀገሬ።